መረጃዎች እንደሚያሳዩት ከ19ኛው ክፍለ ዘመን በኋላ የዓለም ሙቀት መጠን በ1.2 ዲግሪ ሴልሲየስ ጨምሯል። ሀገራት ወደ ሰማይ የሚለቁትን ካርቦን ዳይኦክሳይድ መገደብ እንዲሁም የዓለም የደን ሽፋንን ማሳደግ እንዳለባቸው ቢተማመኑም ተግባራዊነቱ ላይ ግን ረብ ያለው ነገር የለም የሚለው ሁሌም በአሉታዊ ጎን የሚነሳ ነው። እንደ አውሮፓውያን አቆጣጠር በ2015 በፈረንሳይ ፓሪስ ሀገራት ወደ ሰማይ የሚለቁትን በካይ ጋዝ በመቀነስ የዓለም ሙቀት ከ1.5 ዲግሪ ሴልሲየስ እንዳያልፍ ተስማምተው ነበር። ይሁን እንጂ የፓሪሱ ስምምነት አተግባበር ላይ አሁንም ውስንነቶች አሉ። ወደ ሰማይ በካይ ጋዝ መልቀቅ ቀዳሚ የሆኑት የበለጸጉ ሀገራት አሜሪካ፣ ቻይና፣ ሩሲያ፣ ህንድና ጀርመን ናቸው። ለአየር ንብረት ለውጥ አስተዋጽኦ አነስተኛ የሆነው አህጉረ አፍሪካ ግን የገፈቱ ቀዳሚ ቀማሽ ናት። በፓሪሱ ስምምነት ይህንኑ ታሳቢ በማድረግ ያደጉ ሀገራት በማደግ ላይ ላሉ ሀገራት የአየር ንብረት ለውጥን መቋቋሚያ በአመት 100 ቢሊዮን ዶላር ድጋፍ ለማድረግ ከስምምነት ቢደርሱም ተግባራዊ መሆን ግን አልቻለም። ሀገራቱ በፓሪስ እንዲሁም በዓለም አቀፍ የአየር ንብረት ጉባኤዎች በጠረጴዛ ዙሪያ በስፋት ቢመክሩም የአየር ንብረት ለውጥ ለዓለም ህልውና ስጋትነቱን የሚቀይር መፍትሄ ጠብ አላለም። ለአየር ንብረት ለውጥ የአንበሳውን ድርሻ የሚይዙት የበለጸጉ ሀገራት ጉዳዩን በጠረጴዛ ብቻ ባስቀመጡበት ሁኔታ ምስራቅ አፍሪካዊቷ ታዳጊ ሀገር ኢትዮጵያ ግን የበኩሏን ለመወጣት የአረንጓዴ አሻራ መርሃ ግብርን ይዛ ብቅ አለች። ጠቅላይ ሚኒስትር አብይ አህመድ ከ6 ዓመት በፊት የኢትዮጵያን የተራቆተ የደን ሽፋን ለመመለስ እንዲሁም የአየር ንብረት ለውጥ እያስከተለ ያለውን ጉዳት ለመከላከል ለመላው ኢትዮጵያን ጥሪ ያቀረቡ። በ2011 ዓ.ም የአረንጓዴ አሻራ መርሃ ግብር ይፋ ሲደረግ በመላው ኢትዮጵያን ተሳትፎ ከታቀደው በላይ 4 ሚሊዮን ችግኞችን መትከል ተቻለ። በመጀመሪያው ምዕራፍ የአረንጓዴ አሻራ መርሃ ግብር ከ2011 እስከ 2015 ዓ.ም 32 ቢሊዮን ችግኞችን መትከል ተችሏል። ይህም 17.2 በመቶ የነበረውን የደን ሽፋን ወደ 23.6 በመቶ አሳድጎታል። በሁለተኛው ምዕራፍ አረንጓዴ አሻራ መርሃ ግብርም የሚተከሉ የችግኝ አይነቶችና ቁጥር በማሳደግም እስካሁን በአጠቃላይ የአረንጓዴ አሻራ መርሃ ግብር ከተጀመረ ወዲህ የተተከሉ ችግኞች ቁጥርን 40 ቢሊዮን አድርሶታል። ኢትዮጵያ የአረንጓዴ አሻራ መርሃ ግብርን ከመተግበር በዘለለም ሀገራት ተቀብለው ይተገብሩት ዘንድ በተባበሩት መንግስታት 78ኛው ጉባኤ ላይ የአረንጓዴ አሻራ መርሃ ግብርን በማስተዋወቅ ሌሎች መተግበር እንዲችሉ ግንዛቤ የመፍጠር ስራም ሰርታለች። ኢትዮጵያ በየዓመቱ የምታካሄደውን የአረንጓዴ አሻራ መርሃ ግብር በሰፊው ልትተገብር የዘንድሮ የችግኝ ተከላ መርሃ ግብርንም አስጀምራለች።